ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? ያለው እግዚአብሔር ይመስገን። እንደምን አላችሁ? ቻናሉን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ ማለት ነው። ዛሬ የምነግራችሁ የምጠቅም ነገር ነው የምነግራችሁ ማለት ነው። ሁላችሁ ማለት ነው ላይክ አድርጉ፣ ሼር፣ ሰብስክራይብ ማድረግ አትርሱ ማለት ነው። በጣም የሚያበሳጭና የሚያናድድ ነገር ነው ይዤላችሁ የመጣው ማለት ነው። እውነት አንዳንድ ጊዜ እንደ ሞኝ ነገር ነው የሚያደርገን ማለት ነውና በልጥ ብንሆነው ጥሩ ነው ብዬ አስባለሁ ማለት ነው። እህቶቼ ወንድሞቼ ማለት ነው። ዛሬ እንደምትመለከተው እዚህ ላይ እህታችን እና ወንድማችን እሷስ በስደት ላይ ለምትውለው ፍቅረኛ ነበረ አፍቅራ እንደማንኛውም ሰው ኢትዮጵያ ትገባለች ማለት ነው። ግን መጀመሪያ መቅደም ያለበት ቤተሰባችሁን አስቀድሙ ማለት ነው። ከፍቅረኛ መቅደም ያለበት ቤተሰባችሁ አስቀድሙ ሁላችሁ ማለት ነው። እና እሷ ቤተሰቦቿ ሳትነግረው መጀመሪያ ወንዱን ለማግኘት ሄደች ማለት ነው። ወንዱን ካገኘች በኋላ ሆቴል ትይዝና ታድራለች። ካደረች በኋላ ደግሞ እንደማንኛውም ሰው ጠዋት ላይ ተነስቶ ምግብ እንብላ በሚሉ መልኩ ተነስቶ ወደ ምግብ ይሄዳሉ ማለት ነው። ምግብ ሊበሉ ከዛ ምግባቸውን በልቶ ከጨረሱት በኋላ መጣው ስልክ ላውራ ይላትና ዞር ይላል ማለት ነው። እና አንዳንድ ጊዜ እውነተኛ ለእናንተ ያላለ ነገር ከህይወታችሁ እግዚአብሔር ሲያወጥላችሁ ነው ማለት ነው። እና እዛ መጣው ስልኬን ትንሽ ተደውሎብኛልና ላውርቼ ልምጣ ውዴ ይላትና እሷ እሺ ትለዋለች። ከዛ እሱ ተነስቶ ወደ ነበሩበት ሆቴል ይመለስና እሷ እዛ የመጣችበት እቃዎቹን ሰብስቦ ይዞበት ይጠፋል ማለት ነው። እሷ እንግዲህ ለቤተሰብ ለራሴ የምትለውን ነገሮቹን እንግዲህ እንደዚህም እንደምትመለከቱ እሱም ሁሉንም ነገር ስብስብ አድርጎ ይዞበት መታ ሆቴል ያስቀመጠች እንግዲህ አብረን ቁርስ የበሉበት ምግብ የበሉበት ቁጭ ብላ ያው ስልክ ስለሚያወራ ይመጣል በሚለው መልኩ ቁጭ ብላ ተጣብቀዋለች ማለት ነው። እሱ ደግሞ በጎኑ እቃዋን ይዛ የመጣችበትን ይዞበት ይጠፋል ማለት ነው። እና ይሄ ነገር ምንድነው የምትማሩ ማለት ነው? ሁላችሁ ይሄ ትምህርት ይሆንላችኋል ብዬ ነው የማስበው ማለት ነው። እኔ በጣም ነበረ በሰማው ጊዜ እንዴት እንደዚህ ታደርጋለሽ በምለው በጣም ተናድጃለሁ። እንዴት እንደዚህ ሊሆን ይችላል በምለው ነገር በጣም ነበረና አንዳንድ ጊዜ ከቤተሰባችሁ ይልቅ መጀመሪያ ባህሉን ስርዓቱን ማወቅ አለባችሁ። እውነቴን ነው የምነግራችሁ። ስርዓት የሚባል ነገር አለና መጀመሪያ ለሀገራችሁ ስትበቁ ቤተሰባችሁን አመስግኑ። ሰውነታችሁን አሳርፉ። አንዳንድ ጊዜ መታጠብም አለ። ምንድነው ከነላቡ ወንድ ለማግኘት ስለምን ትሮጣላችሁ? አንድ ነገር ልንገራችሁ፣ እውነቴን ነው የምነግራችሁ። እና ላብነቱን እሽቶ ከዚህ ተጣጥበህ ምን ብለን ነው የምንሄደው? እሺ ድካሙስ አለ። እሺ ድካም አለ። ድካም ላይ ድካማችሁን ለምንድን ነው ምን አሁን ከሰው ሀገር ቤተሰቤን ላገኝ ብላችሁ የምትነሱ ከሆነ እውነት ለመናገር ትደክማላችሁ። እውነቴን ነው የምነግራችሁ። እቃችሁን አስተካክላችሁ የሰዎቹን የነበሩን ማስተካከላችሁ ምን ብላችሁ ከዚህ ብትሉ አየር መንገዱ ንፋሱ ብርዱ በቃ ምን ልበላችሁ። አሁን እዚህ ሀገር ይበርዳል፣ ቅዝቃዜም አለ። አየር መንገድ ላይ እቃ ወደዛ ማደረግም ራሱ ድካም ብዙ ነገር ያደክማችኋል። እና ለምንድነው ከድካማችሁ
የምታስበልጡትና መጀመሪያ ቤተሰባችሁን አገኛችሁ። ቤተሰባችሁ ከመረቀ በኋላ ምን ካላችሁ በኋላ ደግሞ እንደገና ወንዱን ማግኘት ብታደረጉስ ምን ይመስላችኋል? እናንተ ራሳችሁ ካሁን በኋላ እንትና ማለት አለባችሁ እና ከዚች ልጅ አሁን ትምህርት መውሰድ አለባችሁ። ራሳችሁ እናታችሁን አግኝታችሁ ከ2 ሳምንታት ከ3 ሳምንታት በኋላ እረፍት ወስዳችሁ ቤተሰብ ዘመዶቻችሁን አናግራችሁ ከዛ ራሳችሁን በተረጋጋ መንገድ ወጣችሁ ቡና ሻይ ማለት አለባችሁ። እንዚህ ከዚህ ዘላችሁ ሄዳችሁ ማለት ነው። እውነቴን የምነግራችሁ እኔ ማለት ነውና ራሳችሁ ላይ በሽታ አታምጡ። ከዚህ ዘላችሁ ሄዳችሁ አልጋ ላይ ብቻ አትውጡ። ለምንድነው የምታፈቅሩት ሰው በሽታ የሚባል ነገር አለ። በሽታ ነገር ቼክ ማስደረግ አለባችሁ። እውነቴ እንደራሳችሁን አትዩ። እኛውን እዚህ ስለሚያስመረምሩን አይደል እንደዚህ አሁን እኛ አገር ቤት ሄደሽ ስትመጪ ከ2 ወር በኋላ ከሳምንት በኋላ ወስዶ ሄዶሽ ነው ቼክ የሚያስደርጉሽ። ያያችሁ በፊት እዚህ የሰራን ተመልሰን አዲስ ሆነን ተመልሰን እንኳን ማለት ነው ተመልሰን ስንገባ ሰርተን ለምሳሌ 10 ዓመት አንድ ሰው እዚህ ሀገር ሰርቶ ተመልሶ አገር ቤት ቢገባ አንድ ቤት ማለት 10 ዓመት ሰርቶ አገር ቤት ተመልሶ ቢገባ ይሄ እዚህ ሀገር ምን ያደርጋል? እንደ አዲስ የነበርሽበትን ይመርምሻል ማለት ነው። ይመረምርሻል። ኤችአይቪው ጉበቱ ምናምኑ ሁሉ ነገሩ ለሰው ልጅ የሚስተላለፍ ነገር በሽታዎች ነገር እርግዝና ነገሮች ንክኮችን ያስመረምራቸዋል ማለት ነው። ምክንያቱም ቼክ ትደረጉታላችሁ እና ኢትዮጵያ ላይም የምታፈቅሩት ሰው ይሄን ነገር ሁሉ ቼክ ሳታስደርጉ መገኘት የለባችሁ። ይሄን ቼክ ሳታስደርጉ ወይ በተለየ ኤችአይቪን መታየት አለባችሁ እና ደግሞ የሰው ሀገር ላይ ገብቶ እንዴት ነው ሰው መንገደኛ ተጓዥ ሆኖ ወንድ ልጅን በሆቴል የሚቀጥረው? እስቲ በራሳችሁም አስቡት። እንዴት ነው እና እንደዚህ ማለት እንደዚህ ማበድ እንደዚህ አይምሯችሁ ማጣት ይኸውላችሁ ሴትነታችሁን ታጣላችሁ፣ ማንነታችሁን ታጣላችሁ፣ ገብታችሁ ጤንነታችሁን ታጣላችሁ። ያ ነገር በኋላስ ይሄ ሁሉ ካለፈ በኋላ ደግሞ ቁጭት ውስጥ ትገቡታላችሁ። ለምንድን ነው እንደዚህ ነገር አደረኩት ለምንድን ነው የምለው ነገር ውስጥ ትገቡታላችሁ። እና እንደዚህ ነገር ውስጥ እንዳትገቡ ምን ማድረግ አለባችሁ? መጠንቀቅ ይኖርባችኋል። ሮማናዊ ዩቲዩበር እንግዲህ እውነታ ነገር ይዞላችሁ ይመጣል። ከዚህ ደግሞ በደንብ ስታዳምጡ በደንብ ጆሮ ሰጣችሁ አዳምጡ። ሁሉ ነገሩ የሰው ልጅ ዝም ብሎ ከመሬት አያመጣም። ያየን ነገር ይዞ መጥቶ ያካፍላችኋል። እናንተ ጆሮ ሰጣችሁ ማዳመጥና ለሰው ልጅ ደግሞ መምከርና ማሳለፍ ሀሳብን መስጠት ነው። ሞኝ እንዳይሆኑ በፍቅር ብቻ ጭልጥ እንዳትሉ አፍቅሩ፣ ውደዱ። እኔ ለምን ታፈቅራላችሁ? ለምን ትዋደዳላችሁ? አለለም ተዋደዱ። ግን የሚዋደዱበት መንገዶችን ደግሞ ስህተት አላችሁ። ስህተታችሁን ግን አስተካክሉ፣ ማረም አለባችሁ። እና እንደዚህ አይነቶች ራሳችሁ እንደገና ማበደር፣ እንደገና ማልቀስ፣ እንደገና እንዴት ሊሆን ብሎ እንደዚህ መሆን ከባድ ነገር ነው። እኔ ለምን መሰላችሁ? በጣም የሚከብድ እና የሚያዛዝን ነገር ነው ይዤላችሁ የመጣ። እንግዲህ ወደፊት ወደ ራሷ ስትመለስ ዝርዝሩን ይዤላችሁ እንደምመጣላችኋል። ማለት ራሷ ወጣ መንገሩ አይቀርም። እንግዲህ ከኔ የተሻሉ ትልልቆች ዩቲዩበር ለሚሉ ሰዎች ላይ ማቅረቧ ማይቀርም ብዬ ነው ማስበው ማለት ነው። ማሰማቷ ስለማይቀር ሌሎቻችሁ ወይን ልትማሩበት እንድትሆን ይችላል ወይን ደግሞ ያው እቃ እንድመለስ